አፕ እንግዲህ ከፍታችሁ ስለገባችሁ ብቻ የመጀመሪያ $8 ነው የሚሰጠው ማለት ነው። እና ብሩን ከተቀበልን ደግሞ እንዴት እንዳደርጋለን የምትሉ ከሆነ ደግሞ ብሩን ዊዝድሮ ማድረግ የምንችለው በተለያዩ ባንክ አይነቶች እንደገና ደግሞ በሀገራችን በሚገኙ የተለያዩ ቴሌብር ወይም የኢሜል ሳፋሪኮም ኤምፓሳ ምናምን ተጠቅመን ዳውንሎድ ማድረግ እንችላለን። ስለ ቁጥራችን በማስገባት በቀጥታ ዳውንሎድ ማድረግ የምንችልበት ይሆናል ማለት ነው። አፕሊኬሽኑ ቀለል የሚያደርገው ነገር ምንድነው? ኢንቫይት ተደረጋችሁ ከገባችሁ በኋላ ያ ኢንቪቴሽን ሊንኩን ነክታችሁ ትገባላችሁ። ከዛ ደግሞ የመጀመሪያውን $8 ይሰጣል። $8 ደግሞ ከተቀበላችሁ በኋላ 5 ደቂቃ አስታውሳችሁ እንደሆነ የሆነ ፖፖ ላይቭ ሲባል ነበረው አይነት አሰራሩ ነው። ይሄ ዶላር አሰጣጡ ነው በጣም ከፍ የሚያደርገው ማለት ነው። እናንተ መጀመሪያ ኢንቫይት ስትደረጉ ለምሳሌ እኔን ኢንቫይት ያደረገኝ ልጅ ለምሳሌ ራሱ አካውንት ላይ ምናምን ሚሴጅ ያለው ነገር ጽፎ ምናምን ነግሮኛል። ከዛ ከሱ ያለው ነገር እንዳለ ከተረዳው በኋላ እኔም ቀን እየጻፍኩ ምናምን ያለው ነገሮች እንዳለ ከሱ ለመረዳት ይችላል ማለት ነው። አንድ ዊዝድሮ ለማድረግ ስቴፖቹ በጣም ቀላል ናቸው። እዚህ ጋር እንግዲህ እንደምትመለከቱት ያለው ነገር ሼር ያደርግልኝ ልጅ ዮና ዌልካም ብያለሁ። ኖርማሊ ፕሮፋይልን ቬሪፋይ ካረክ በኋላ ከታች ላኩለ ሊንክ አለ ኤጀንት የምትሆንበት ነው። እሱን ሊንክ ትነካለህ። ከዛም በኋላ ቀጥታ የት ነው የምትሄደው ማለት ነው። አይዲን አስገባላል። የራስን አይዲ ታስገባለታለህ። ከዛም በኋላ ጌት የሚለው ስትነካ ኮድ ይገባላል። 6 ዲጂት ያለው ኮድ ይገባላል። እሱን ታስገባለህ። ኮንፈርም ታደርግለታለህ። ኤጀንት ሆናለህ ማለት ነው። እንግዲህ እንደሰማችሁት ነው። ለመጀመሪያ ኢንቫይት ያደረገን ልጅ ነው እንደዚህ የተናገረ ማለት ነው። ጆይን ባደረገው እሱ 30,000 ከምናምን ብር ዊዝድሮ ያደረገ ዩቲዩብ ላይ ያሉ ሊንኮችን ካሳየ በኋላ ሁሉ ነገር ስቴፑን ተከትዬ እኔም ከሰራው በኋላ የመጀመሪያው ወዲያው እንደገባው $8 ነው የሰጠኝ ማለት ነው። እሱ ደግሞ ዊዝድሮ የምናደርግበት ስቴፑ በጣም ቀላል የሚያደርገው ነገር ምንድነው? ብዙ ጊዜ ኦንላይን ላይ የሚሰሩ ስራዎች ዊዝድሮ ለማድረግ እንቸገራለን። የተለያዩ ደግሞ ሎካል ባንኮች የማይኖሩበት ቦታ ላይ የተለያዩ እንደገና ፔይፓል እንደገና ደግሞ ማስተር ካርድ ምናምን ተጠቅመን የምንቸገርበት ጊዜ አለ። ይሄኛው ደግሞ በጣም ቀለል የሚያደርገው ነገር ምንድነው? ቀጥታ ወደ ስሊፕ ቁጥራችን ወይም በቴሌብር ማካሄድ ከመደረጉ ጭማ ደግሞ ቴሌብር ማተጠቀሙ ከሆነ የሳፋሪ ተጠቃሚ ከሆናችሁ ደግሞ በሳፋሪ ሲም ወይም ስሊፕ ቁጥራችሁ ነው ገቢ የሚደረግላችሁ ማለት ነው። ከእናንተ የሚጠበቀው የመጀመሪያውን ቪዲዮ ያደርጋችሁ ትገቡ $8 ይሰጣል። ከዛ ባለፈ ደግሞ ቪዲዮ ላይ ትንሽ ከቆያችሁ በኋላ 5 ደቂቃ ምናምን እየቆያችሁ ኮይን የምትሰበስቡት ኮይን ውስጥ ስትሰበስቡ ደግሞ ወደ በዶላር ምንዛሬ ወይም በዶላር ከረንሲ ቀይራችሁ ወደ ብር በኢትዮጵያ ሲሆን ወደ ቴሌብር ስትልኩ ቀጥታ በራሱ ጊዜ ወደ ብር ትራንስሌት የሚያደርግበት ነገር ነው ያለው ማለት ነው። እንግዲህ አፕሊኬሽኑ ስራ እንደተመለከታችሁ ካን የሚለው ከፈለጋችሁ ደግሞ ከስር ሜሴጅ ቦታ ላይ እናንተ ያስቀመጥኩትን ሊንክ ጆይን ታደርጉና ዊዝድሮ ወይም ማለት ጆይን ወይም አፑን ዳውንሎድ ማድረግ ትችላላችሁ። የበለጠ ደግሞ ስራውን መርዳት ከፈለጋችሁ የቴሌግራም ሊንክ አሁን ሜሴጅ ቦታ ላይ ያለችው ነክታችሁ ቀጥታ ወደ ዩቲዩብ ወይም ወደ ቴሌግራም ገብታችሁ ያለው ነገር መርዳት ትችላላችሁ። በጣም ቀላል ነው። እንግዲህ እንደምትመለከቱት ብዙ ኢትዮጵያውያኖች መግባት ጀምረዋል ማለት ነው። እንግዲህ እዚህ ጋር መጀመሪያውን ፒን ስታደርጉ ወይም ሮቴት የሚያደርግበት ሰዓት ላይ ኮይንስ እንሰበስባለን ማለት ነው። የተለያዩ እንትኖቹ ጋር ለምሳሌ ጆይን አድርገን ያለው ነገር እንደዚህ መጫወት እንችላለን። የተለያዩ ነገሮችን ቻት እንድናደርግ እንችላለን። ያልገባነው ነገር ካለ ደግሞ ከሚሰሩ ሰዎች ጋር ተጠያይቀን ያለው ነገር መረዳት እንችላለን። መጀመሪያ ቀደም ብሎ ሲሰሩ የነበሩት እናንተ በደንብ ያስረዳሉ። ከዛ በተደረገ እኔም መስራት ያለብኝ እንደገና ደግሞ ጆይን ምናምን አድርገን አዳዲስ ነገሮች ሲኖሩ ደግሞ እናንተ ያሳወቅን እንዴት ዊዝድሮ ማድረግ እንደምንገባ እንግዲህ ማይን የሚለውን ለምሳሌ ከዚህ ወጥቼ ለእናንተ ላሳያችሁ። እዚህ ጋር ከስር እንደምትመለከቱት ሚ የሚላለ ሚ የሚለው ላይ ከገባው በኋላ ኤጀንሲ ሴንተር የሚላለ ኤጀንሲ ሴንተር መሆን የምትችሉት መጀመሪያ እናንተ ክሬት ካደረጋችሁ ከገባችሁ በኋላ ነው ማለት ነው። በተጨማሪ ደግሞ ኮይን የሚላለ ሪቻርጅ የሚላለ ሪቻርጅ ማድረግ ከፈለጋችሁ ገዝታችሁ መጫወት ከፈለጋችሁ ማድረግ ያለበት ነው። ካልሆነ ደግሞ ካሽ አውት የሚላለ እዚህ ጫፍ ላይ እንደምትመለከቱት ካሽ አውት የምትላለች ካሽ አውት ሆነ አንዴ ከነካችሁ በኋላ ዊዝድሮ ማድረግ የምትችልበት አካውንት ወይም የሳፋሪኮም ቁጥር ያመጣልናል። እሱም ደግሞ ዊዝድሮ ማድረግ የምትፈልግበት ሰዓት ላይ ካሽ አውት የሚለው ከነከም በኋላ ይሄኛው ፕላትፎርም ምን ያመጣል? ለምሳሌ እኔን ጨርሻለሁ። ለምሳሌ እዚህ ጋር ማይሰልፍ ወይም አዘር የሚላል አዘር የሚል ላይ ገባችሁ በኋላ ጫፍ ኤክስቼንጅ የሚለውን ኤክስቼንጅ ማድረግ ትችላላችሁ። አዘር ነው ማይሰልፍ የሚለውን አዘር ማድረግ ትችላላችሁ። እዚህ ጋር እንደምትመለከቱት ከስር ቱ ሴለር 10,000 ኮይን ያለበት እዚህ ጋር ደግሞ 9,500 ነው ካለ በኋላ ምንዛሬ የሚቀየርበት ነሰተር 10,000 በ9,500 ምናምን የሚቀየርበት ዩዘር አይዲ እዚህ ጋር አስገብታችሁ ወይ ለማስወጣት ትችላላችሁ። አይካላችሁ ደግሞ እናንተ ካሽ አውት አደረጉና እዚህ ጋር ምን ይላል? ሰለክት ከረንሲ ታይፕ የሚላል ከረንሲ ታይፕ እኛ የኢትዮጵያ ስለሆነ ኢትዮጵያ ምናምን ብዬ ወይም ብር ቢልን እንመጣለን። ከዛ ደግሞ ፔመንት ሜቶዶቹን እንደ ቅድም እንደነገርኳችሁ የሳፋሪኮም እና የቴሌብር አማራጮችን መጠቀም እንችላለን። ያን ብር ዊዝድሮ የምታደርጉበት ሰዓት ላይ 3% ይቀንሳል ማለት ነው። የመጀመሪያው እንደምትመለከቱት የቴሌብር አለ፣ ከዛ ኮመርሻል ባንክ አለ፣ አዋሽ ባንክ አለ፣ አብሲኒያ ባንክ፣ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ አለ፣ ኢንቨስታር ለምሳሌ ሳፋሪክ ነው፣ ዳሽን ኢንተርናሽናል ባንክ
ይቻላል። ከዚህ ውስጥ ለምሳሌ እኔ በኤምፔሳ ወይም በሳፋሪ ዊዝድሮ ማለት ከፈለኩ እዚህ ጋር የብሩን አማውንት ለምሳሌ 500 ብዬ ብጽፍ እሱን ከጻፍኩኝ በኋላ እዚህ ጋር አካውንቱን አስገባለሁ ማለት ነው። እዚህ ጋር የራሴን አካውንት ለምሳሌ አስገብቼ ላሳያችሁ። ስልክ ቁጥር ነው እንግዲህ የምንገባው 9991 ይሄን ካስገባ በኋላ እዚህ ጋር የራሴን ስም ይጽፋለሁ ማለት ነው። እዚህ ጋር ይህን ስም ከጻፍኩኝ በኋላ ዊዝድሮ ብዬ ቀጥታ ዊዝድሮ ያደርጋል ማለት ነው። ያለው ስቴፕ ይሄ ነው። እንግዲህ እንዴት መስራት እንዳለባችሁ ብዙዎችን መጠየቅ ትችላላችሁ። እዛ ገብታችሁ ቻት ማድረግ ትችላላችሁ። እናንተ እንግዲህ እንድትገቡ መጀመሪያ ከስር ያለችዋን ሊንክ ነክታችሁ ሜሴጅ ቦታ ላይ ያለችዋን ሊንክ ነክታችሁ መግባት ትችላላችሁ። በተጨማሪ ደግሞ የተለያዩ ነገሮች የሚለቀቁበት የቴሌግራም አካውንት ላይ ገብታችሁ ቴሌግራም እዚህ ሜሴጅ ቦታ ላይ ያለችዋን ወይም ዲስክሪፕሽን ቦታ ላይ ጻፉት ነክታችሁ ቀጥታ ወደ ቴሌግራም ትገቡና በቀን ፖስት የሚደረጉ ነገሮችን የምታገኙ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ብዛ አዳዲስ ነገሮች ሲገኙ ሁሌ ፖስት ማድረግ ነው የሚቀጥላለው። በሌላ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ብዛ። ዮሐንስ ነኝ። ወዳችኋለሁ።